ሰላም ጤና ይስጥልን። ሚኪ ነኝ ከሚኪታ ቡረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው። ህወሓት ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ስል ከሶ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳሰበ። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቀዋል። ህወሓትና የምዕራቡ ዓለም ሀገራት ኤምባሲዎች ይህንን ያሉት የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት 3ኛ ዓመቱን በማስመልከት ትናንት ባወጧቸው የተለያዩ መግለጫዎች ነው። የዘላቂ የተኩስ አቁም ስምምነት እንዲፈረም የሆነው ህወሓት በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ ያለመሆናቸውን በመግለጫው አንስቷል። በሁለት ዓመት ወደ ማፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋና ውድመት እንደተፈጸመበት ገልጿል። ይህንን ጉዳት ያስከተለውን ውጊያ ለማስቆም ከ3 ዓመት በፊት የፕሪቶሪያ ስምምነት መፈረሙን ያስታወሰው ህወሓት ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታትን ተቆጥሯል ብለዋል። በዚህ ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸውን እንዲሁም ወራሪ ስል በጠራው ኃይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። የፍትህና የተጠያቂነት ሂደት እንዲሁም የጦርነት መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም ስል በስምምነቱ መሰረት መፈጸም የነበረበት አንዱ ተግባር አለመከናወኑን አስታውሰዋል። በአጠቃላይ የፕሪቶሪያ ስምምነት እንደተጠበቀው ውጤት ሳያመጣ 3 ዓመታት ደፍነዋል ያለው ህወሓት ለዚህም የኢትዮጵያ መንግስትና በስምምነቱ ሂደት የተሳተፉ አካላት ወቅሰዋል። መግለጫው የፌዴራል መንግስት ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉን እንደ አንድ ምክንያት ጠቅሷል። አደራዳሪ ሀገራት፣ አህጉራዊ ተቋማትና ግለሰቦች ስምምነቱ በተፈረመበት መንፈስና ተግባራዊ መሆን በጀመረበት ፍጥነት እንዲካሄድ መከታተል ላይ ያሳዩት መዘናጋትም ለስምምነቱ በተሟላ ሁኔታ ለመፈጸም አስተዋጽኦ ማድረጉንም አንስተዋል። ህወሓት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። ትግራይ ህዝብና ብሔራዊ ተቋማቱ ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄድ ህወሓት በፌዴራል መንግስት ተፈጽሟል ያላቸው ተግባራት ናቸው። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርስ እንዲዋጋ እየሰራ ነው ስልም ከሷል። ከዚህም አልፎ የፕሪቶሪያ ስምምነት የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ውንጀላውን አቅርበዋል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገውን እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎት ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ስምምነት እንዲፈጸም ኃላፊነቱን እንዲወጣና ፖለቲካዊ ንግግርን እንደ መፍትሄ እንዲወስድም አሳስበዋል። የዓለም ማህበረሰብም በበኩሉ በኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዙር ጦርነት ለማስቆም የሚጠቀምበትን ሁሉ መፈጸም ይገባል ስልም ጥሪውን አቅርቧል። አደራዳሪ ሀገራትና አህጉራዊ ተቋማትም ለሁኔታው ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራ በድጋሚ ጠይቋል። የአፍሪካ ህብረት ፓነል እንዲጠራና የስምምነቱ ነባራዊ ሁኔታ ተገምግሞ የተኩስ አቁም ስምምነቱ ወደ ዘላቂ የሰላም ስምምነት እንዲያድግ ጫና እንዲያደርጉ እንጠራለን ስል በመግለጫው አስፍሯል። የፕሪቶሪያ ስምምነት የተፈረመበትን ሶስተኛ ዓመት በማሰብ መግለጫ ያወጡት በኢትዮጵያ የሚገኙ የአውሮፓ ህብረት አባል ሀገራትና የኖርዌይ ኤምባሲዎችን በተመሳሳይ በፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቀዋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጋር በመሆን ይህንን መግለጫ ካወጡት 22 ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጅየም፣ ዴንማርክ፣ አየርላንድና ስፔን ይገኙታል። ሀገራቱ ስምምነቱ ከተፈረመ በኋላ ለተከናወኑት መሰረታዊ አገልግሎቶችን መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት፣ መበተንና መልሶ ማዋሃድ ሂደት መጀመር እውቅና እንደሚሰጡ አስታውቀዋል። መግለጫው የተወሰኑ የሀገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባር መከናወኑን በመጥቀስ የኢትዮጵያ መንግስትና ህወሓትን አመስግነዋል። የዲፕሎማቲክ ልዑኮቹ በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦት ሰጥቷል። በቀሪ ስምምነቱ ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮች መመለስን ጠቅሰዋል። ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ህግንና ምርጥ ተሞክሮችን ባሟላ
አካሄድ መሆኑ እንዳለበት ጠቁሟል። ተአማኒና ተጎጂውን ማዕከል ያደረገው ሽግግር ፊት የተፈጻሚነት ላይ እገዛ ለማድረግ ያላቸውን ዝግጁነት ገልጸዋል። በኢትዮጵያ የሚገኙት የአውሮፓ ህብረትና የሀገራቱ ዲፕሎማቲክ ልዑካን አክሎም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ እናቀርባለን ብለዋል። በግጭት የተጠቁ የሀገሪቱ ክፍሎች ከቁስላቸው እንዲሽሩ እንዲሁም ፊት እንዲሰፍን ለማድረግ ተጠያቂነት መኖር፣ የሰብአዊ መብት መከበር፣ በተለይም የሴቶችና የሴት ልጆች መብት መከበርና እርቅ አስፈላጊ መሆናቸውን አስገንዝበዋል። አገሪቱ ውስጥ እየተካሄዱ ያሉ ግጭቶች በውይይት እንዲፈቱ እንዲሁም ባለድርሻ አካላት ሁሉ በሀገራዊ ምክክር ሂደት ገንቢ በሆነ መንገድ እንዲሳተፉ እናበረታታለን ሲሉም ጥሪያቸውን አቅርበዋል። ባለፈው ከተፈረመ ሶስተኛ ዓመቱን የደፈነው የፕሪቶሪያ ስምምነት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም ተነስቶ ነበር። አብይ ከስምምነቱና ከትግራይ ክልል ፖለቲካዊ ሁኔታ ጋር በተያያዘ የሰጧቸው ማብራሪያዎች እንዲሁ በህወሓት ላይ ውንጀላን የሰነዘሩ ነበር። ጠቅላይ ሚኒስትሩ የትግራይ አመራሮች መሳሪያ ደብቀው እንዳስቀመጡና በኮንትሮባንድ እያስገቡ መሆኑ እንዲሁም ታጣቂዎችን እያሰለጠኑና እያስመረቁ እንደሆነ የሚጠቁም ውንጀላ አሰምተዋል። የትግራይ አመራሮች ከውጭ ሀገር መንግስት ጋር ምን እያደረጉ ነው ሲሉም ተመሳሳይ ድምጸት ያለው ጥያቄ አንስተዋል። በትግራይ ክልል ተጨማሪ ውጊያ አያስፈልግም። ትግራይ የሚደረገው ውጊያ አላማ የለውም። አላማ የሌለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም ስሉ መንግስታቸው ሌላ ግጭት ውስጥ መግባት ፍላጎት እንደሌለው ገልጸዋል። ውጊያ ይበቃል፣ አያስፈልገንም፣ ግድ የለም ብትዋጉም አታሸንፉም፣ አይታችሁታል ያሉት አብይ ኢትዮጵያን መንግስት በኃይል መቀየር እንደማይቻል ተናግረዋል። አጠቃላይ እንግዲህ የፕሪቶሪያ ስምምነት አልተተገበረም በማለትም ነው ህወሓቶች በህብረት በመሆን እነ ዶክተር ደብረጽዮን እነ ሞንጀሪኖ ቡድኖች ከአቶ ጌታቸው ረዳ እነ ታደሰ ወረደ ጋር ልዩነት በመፍጠር እርስ በርስ የተነሱት መካካሮችም አሉ። የኤርትራ መንግስት ደግሞ ሰሞኑን ወደ ግብጽ ማቅናታቸው የምታወስ ነው። ከዛ መልስ ደግሞ ምጽዋ ላይ አንዳንድ ጦር መሳሪያዎች ወርደዋል የሚባሉም ነገሮች ነበሩ። ግብጽ ደግሞ የኤርትራ ሉዓላዊነት ትደግፋለች በማለትም መናገራቸው የግብጽ መሪ አልሲሲ መናገራቸውም የምታወስ ነው። ታዲያስ ይህ ነገር ወዴት ሊያመራ ይችላል በማለትም ነው የኢትዮጵያ መንግስት እንግዲህ ምንድነው ምላሹ? በወደብ ዙሪያ ደግሞም የኢትዮጵያ ይዞታ የነበሩት ምጽዋና አሰብ የኢትዮጵያ ወደብ ነው የሚሉት ዋነኛ ጥያቄም እያስነሱ ያሉበት ጉዳይም ነው። የኢትዮጵያ ህዝብ ያለ ወደብ መኖር እንደማይችል ደግሞ ወደብ ግዴታ እንደሆነ ጀምረም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ታዲያ በዚህ ዙሪያ እንግዲህ ምን ይሁን በቀጣይ የሚፈጠረው ማለት በርካቶች ስጋታቸውን የገለጹ በሰላማዊና በመቻቻል በፍቅር በመነጋገር ቢፈታ ጥሩ ነው በማለትም በርካቶቹም ሀሳባቸውን እያስቀመጡ እንደሚገኙ ጀምረም የወጡትን መረጃዎችን በማስመልከት አጠቃላይ ዕለታዊ መረጃዎችን በማስመልከት ሊደመጡ የሚገቡ መረጃዎችን በማስመልከትም ነው የኢትዮጵያ መንግስት እንግዲህ በዋናነት አቋሙ ምንድነው በሚለው ወደብ እንግዲህ ግድ ያስፈልጋል በማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማና በተለያዩ ምክር ቤት በተወካዮች ምክር ቤት ላይ ስብሰባ ላይ መናገራቸው የምታወቅም ነው። እንግዲህ የወደብ ጥያቄ ምናልባት ወደ ጦርነትና ወደ ግጭት ሊያስገባ ይችላል የሚል ከፍተኛ ስጋት በርካቶቹ እያስቀመጡ ስለሆነ በሰላማዊ መንገድ በፈታና ነገሮቹ ወደ ተሻሉና መልካም እልባት እንገኝም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም የወጡት መረጃዎችን ዕለታዊ መረጃዎችን በማስመልከት ነው ለእናንተ ይዤላቸው የመጣሁት። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።